በእናንተ ላይ ነው ሁላ በግራ ቀኝ እናንተ ፍቅረኛ ናችሁ። ሁለቱ ደብር የተወደደ ነው። እንዲያው ልጆቻችሁን ወገናችሁን እናንተን ጤና አርጎ ያኑርልኝ። በእናንተ ላይ ነው ልጆቹን ያደጉ በሁላው ያላረገላቸው በሁላው ያለፋ ያለ ይኸው ቢያወጣም በእናንተ ላይ ነው ሁለመናው የሚሆንና እዚያ በየቤታችሁ በጎ ለልጆቻችሁ ለቆያታችሁ ለባሎቻችሁ ለምሽቶቻችሁ እዚያ ይጠብቅልኝ። እዚያ ይጠብቅልኝ ያኑርልኝ። በእናንተ ላይ ነው የሚኖረን። እዚያ ጠብቆ በዩቱብ በፊትከተላል እዚያ ሚካኤል ማርያም ትጠብቅልኝ። እዚያ ይስጥልኝ። አሁን ሲመጣ እግዚአብሔር ይመስገን ያባንበረሰው በጣም ነው የምናመሰግነው። ሁላችሁም ተመርቃችሁ አገለግሉ ባካችሁና ወገኖቻችሁ ለወጥ ብቻ ሳይሆን ለሁላችሁ ናችሁ ተመርቃችሁ ለሁላችሁ ደስታ ተካፋይነት እንመኛለን። ያለው እሺ እንግዲህ በኋላ አባቶች ጸሎት እንዲያደርጉ እነሱ ያደርጉልናል።
ያው ኬኩ ስለሚቆረስ በኋላ ንግግር የሚያደርጉት ያደርጋሉ። የሚቀጥለው ማለት ነው። አሁን ወደ አባቶች እሺ አገልጋይ በማባታችን ሁሉም ነገር አልቋል። ቡሩክ ዘይመጽእ በስመ እግዚአብሔር ወባረክናክሙ ቤተ እግዚአብሔር መዝሙር 118 ከቁጥር 26 ላይ እንደዚህ የሚና የቃል በእግዚአብሔር ስም የሚመጣ የተባረከ ነው። በእግዚአብሔር ቤት ባረክናችሁ። ስለ ስሙ ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ስሙ የተመሰገነ ይሁን። አሜን።
እግዚአብሔር አምላካችን እንግዲህ አባታችን የተባረኩ አባት፣ መካሪ አባት፣ ከጎናችን ያለውን ነገር የሚያስረዱን አባት ናቸው። እግዚአብሔር አምላክ እድሜ ጤና ይስጥልን አባታችንን። እናታችንም ወይዘሮ ማነው ስማቸው? የጠፋ ስም አላገኛችሁ? የጠፋ ስም እዚሁ አግኝተናል። ዛሬ እነ ሜሪ እነ ዮዲት ምናምኖች ናቸው። ዘውዲቱ፣ ማሪቱ፣ ሸጊቱ ጠፍተዋል እና ዛሬ እንግዲህ እሳቸው ደግሞ ስሙንም አስታውሱናል። እግዚአብሔር አምላክ በእድሜ በጸጋ ይጠብቅልን። ትልቅ ነገር ነው የተደረገው። ያው እንደምታውቁት እኛም ትንሽ ቆይተን እናገለግል ደስ ይለን ነበር። ነገር ግን አገልግሎት ስላለ ቀደም ብለን ማረፍ አለብን እና ደግሞ እናንተ ከመምጣታችሁ በፊት ቤተክርስቲያን ከፍተን ታቦትም ስለምናወጣ ነገር ለዚያ ብለን ተቻኮል ነው። ይቅርታ እንዲደረግልን እግዚአብሔር አምላክ እማሆይ እንግዲህ እሳቸው የጳጳስ እናት ናቸው፣ እድለኛ ናቸው። ጳጳሱ ያው ካህኑ ናቸው። ጴጥሮስ ካህኑ ጴጥሮስ ሐዋርያው ጴጥሮስ ናቸው እና መካሪያችን አባታችን በእውነት በደጋግ አባትና እናት የተገኙ ፍሬዎች ደግሞ እንደዚህ ሀገርን የሚያከብር ስሜት ጥሩ የሚያስጠራ ልጆች አስገኝተው እናንተ ይህን ያደረገልን አማኑኤል ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ደግሞ ወልደው ተድረው ተኩለው ደግሞ ሌላ ጊዜ ለሰርጋቸው ለዚህ እንድንገናኝ እግዚአብሔር ይፍቀድልን። እግዚአብሔር ይፍቀድልን። እግዚአብሔር ይስጥልን። በእድሜ በጸጋ ይጠብቅልን። በእውነት የሶስት ብሎት ነው ሁሌ ሳገኛቸው አሜሪካ ያመጣኝ ኮሌጅ ሌላ ወንድማችን አቤም እንደዚሁ በጣም መልካም ወንድም፣ አስተዋይ፣ የተረጋጋ ወንድም ነው። ሌሎቻቸው እንደዚሁ ከጎናቸው ቅድም ሲናገሩ ነበረ። ብዙ መጥራት ማልችላችሁ ወንድሞች አላችሁ ሲሉ ነበር። ደግሞ እናንተ በስውር እንዳደረጋችሁ መድኃኒዓለም በስውር ያደርግላችሁ፣ በስውር ያደርግላችሁ። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን። እንግዲህ እግዚአብሔር ቤት መርቀንሻል። እግዚአብሔር እድሜሽን በፍቅር በአንድነት ሀገርሽን የምትወጂ እንግሊዘኛ ያሰማንበት ቤት እዚህ ነው። ቋንቋቸውን ኮርተውበታል። በሀገራቸው ቋንቋ የኮሩ ልጆች፣ በሀገራቸው ቋንቋ የተናገሩ ልጆች፣ መልእክታቸውን ያስተላለፉ ልጆች እንግሊዘኛው ቀርቶባቸው አይደለም፣ በደንብ አቀላጥፈው የሚናገሩ ልጆች ናቸው። ነገር ግን በሀገራቸው ስለሚኮሩ ያቺ ሀገር ፊደል ቀርጻ ሀገረ መንግስት አስቀምጣ ብራና ፍቃ ቀለም በጥብጣ የሰራች ሀገር ስለሆነች ያችን ሀገር አንረሳም፣ ከኢትዮጵያ አፈር ከኢትዮጵያ ሰማይ ስር የተገኘ ልጆች ነው በማለት የራሳቸውን ቋንቋ በመናገር ያስተላለፉ መልእክት ነውና ከነዚህ ልጆች ነው መማር ያለብን። እንግሊዘኛው ለዚህ ሀገር ልጆች ብርቅ አይደለም። ችግሩ ከኢትዮጵያ መጠን በኢትዮጵያ እንግሊዘኛ እኛ እናስተምራችሁ መባሉ ነው የዚህ ሀገር ልጆች ትልቁ ችግርና እንግዲህ አይሰማም። ዞሮ ይሻላል የራሴ ጊዜ ለመጨመር ይመስላል እንጂ ለመጨረስ ነው የሚለው። እግዚአብሔር ይስጥልን። ከኢትዮጵያ ሰማይ ስር ከኢትዮጵያ አፈር የተገኙ ቋንቋቸውን ፊደላቸውን የሚያከብሩ ልጆች ነውና ያገኛል። እግዚአብሔር አምላክ በእድሜ በጤና በጸጋ ያብዛችሁ ያብዛችሁ። እንዳልኳችሁ እነሱ በዚህ ሀገር እንግሊዝኛ ተላቅሰው መናገር የሚችሉ ልጆች ናቸው። ካልተሰማችሁ ብዬ ነው የምደግመው። ነገር ግን በራሳቸው በሀገራቸው ቋንቋ የተናገሩ ልጆች ችግሩ አሁን እኛ ካህናት በኢትዮጵያ እንግሊዝኛ የዚህ ሀገር ልጆች ችግር የሚያወሩትን በእኛ በዚያች ባወቅናት በተበላሸችው እንግሊዝኛ እናስተምራችሁ መባል ነው። በሽታ በሽታ እንትን ምንልም አለ እንትንም አንልም አለንና እግዚአብሔር አምላክ በሚመጠኛ ያሳድጋችሁ። ሀገራችሁን የምታስጠሩ ለቋንቋችሁ ለሃይማኖታችሁ ክብር ያላችሁ ያደርጋችሁ።